ሰላም ጤና ይስጥልኝ የቻናሌ ተከታዮች እንዴት ናቸው? ደህና ናቸው? እኔ ጋር እግዚአብሔር ይመስገን ሁሉ አማን ሁሉ ሰላም ነው። ነባሮቹ በላይክ አዲሶች ደግሞ ላይክ ሰብስክራይብ በማድረግ አበረታቱኝ እና እንግዲህ ያው ዛሬ ባቢል ነው የመጣሁት። አቤል እንግዲህ ያው ሶሲን ለማስቀናት ብሎ እንግዲህ ሶሲ ወደሱ እንድትመለስለት ሲፈልግ እንግዲህ ያው ማርቲን በውሸት አፈቅርሻለሁ፣ እድሻለሁ፣ ለወደፊቱ አብረን ነው የምንኖረው ብሎ እንግዲህ ሲደልላት ነበር የከረመው። ባለፈው ክፍል ላይ እንግዲህ አይታችኋን ሶሲ ማናት ማርቲ እንግዲህ አቤል ከሶሲ ጋር ተመልሶ ስታየው ግራ ስለገባት እንግዲህ ቀጥታ ወደ ቡታጀራ ነበር የሄደችው። ቡታጀራን ስትሄድ አቤልም እንግዲህ አዎ ወደ ሶሲ ተመልሻለሁ ማርቲ ይቅርታ አድርጊልኝ ብሏን ነበር። ማርቲም ስላልተዋጠላት እንግዲህ ሶሲም እንግዲህ ያው ከእኔ ጋር ወደ እኔ ተመልሷን ብላን ነበር። አቤል እየቀለድክ መሆን አለበት ስትለው አቤልም አይ እኔ እየቀለድኩ አይደለም፣ ስለዚህ ወደ መጀመሪያዬ ፍቅረኛዬ ተመልሻለሁ ብሏን ነበር። ስለዚህ አንድ ወንድ ወደ መጀመሪያው ህይወቱ መመለስ ከፈለገ ይችኛዋ የበፊቷ ወደ በፊቷ የሚመለስ ከሆነ አዲስ ህይወት መጀመር የለበትም። እንዲሁም ደግሞ የሌላ ሰው ህይወት ማበላሸት የለበትም። እንግዲህ አቤል ልክ እንዳብረሽ በሉት በቃ። እና ዛሬ እንግዲህ አቤል ምንድን ነው ማርቲን ጠርቶ እንግዲህ ያው ምርጫዬ ሶሲ ጋር ነው፣ ወደ ሶሲ ሊመለስ ነው ሲላት እንግዲህ ማርቲን አስለቅሷታል። ነገር ግን አቤል የሚያደርገው ነገር ትክክል አይደለም። መጀመሪያውኑ ወደዛች ወደ ሶሲ የሚመለስ ከሆነ ወደ ማርቲን መመለስ የለባትም። ሴቶችዬ ኧረ እስኪ ሴቶች እንመካከር፣ እስኪ እንመካከር። ስለዚህ ለማይሆናችሁ ወንድ ለማያዋጣችሁ ለማይሆናችሁ ወንድ ካስመሳይ ወንድ ለምንድን ነው የማትርቁት? የኔ ጥያቄ እባካችሁ ሴቶች ራሳችንን እናስከበር። እውነቴን ነው፣ ራሳችንን እናስከበር። ራሳችሁን አስከብሩ። ራሳችሁን ካላስከበራችሁ፣ ራሳችንን ካላስከበርን ማንም ሊያከብርልን አይችልም። ስለዚህ ለአንዳንድ አስመሳይ ወንዶች ለምንድን ነው መጫወቻ የምንሆነው? ለምንድን ነው ደግሞ የምናለቅስላቸው? ስለዚህ እልፍ ቢል እልፍ ይገኛል አይደል እንዴ? እናንተ ሰውን አትክፉ። ኦኬ፣ ሰውን አትክፉ። ሰው ሲገፋችሁ ጥሩ ቦታ ነው የተሻለ ጥሩ ደረጃ ነው የምትደርሱ። ጥሩ አፍቃሪ የሚወዳችሁ በቃ አይደለ? ጠዋትም ጠዋት ከእናንተ ቀድሞ ተነስቶ ቁርስ አዘጋጅቶ የኔ ውድ ተነሺ ቁርስሽን ብዬ የሚላችሁ ባል ነው የሚሰጣችሁ እንጂ እንደዚህ ለማይሆን ወንድ ጊዜያችሁን እድሜያችሁን ባታባክኑ ነው የምለው እኔ። ስለዚህ ማርቴ ደግሞ ማልቀስ የለብሽም። ባለፈው እኮ ነግሮሻል፣ አይተሽዋን ወደ ሶሲ ሲመለስ ከመጀመሪያው ዋሽቶሻል፣ እናውቃለን። እሱ ምንድን ነው ያለሽው? ከሶሲ ጋር ተለያይተናን እኔ ከሶሲ ጋር መልሰን አንሆንም ብሎ አዎ ዋሽቶሻል። ስለዚህ አሁን ነገር ግን እሱ ከሶሲ ጋር የሆነ አንቺ ጋር ማርቲ ጋር የሆነበት ምክንያት አንድና አንድ በቃ ምን ጥያቄ የለውም፣ ወደ ሶሲ ለመመለስ ሶሲ እንድትቀና ወደ እሱ እንድትመለስልን ነበር እንትሩ ቅዱ ያኔ ተሳክቶለታል። ስለዚህ ማርቲ ጠንካራ ሆነሽ ለራስሽ ማለት ነው ጠንካራ ትሆኛለሽ። ከዛ በኋላ ሄረሚላንም አጠንክረሽ ራስሽን አጠንክረሽ ለዚህ እንደ አይነቱ እንደማልቀስ የለብሽም። እውነቴን ነው። የሚለቀስላቸው እኮ ጀግና ጀግና ወንዶች አሉ፣ አፍቃሪዎች በጣም ሁለ ነገራቸው ደስ የሚል ወንዳ ወንድ በቃ በመልክም በምናምን ምርጥ ምርጥ እኮ ወንዶች አሉ። ማለት ይሄ ወንድ ለእኔ በሆነ ይሄ ወንድ ከዚህ ወንድ ጋር ምን ነው ትዳር መስርቼ አብሬ በሆነ የምትሉት ወንድ እኮ አሉ። አሁን እኔ ወይ ስልጣን የላቸው ወይ አገር አይመሩ ወይ ምን አይሉ፣ እነዚህን እንዴት እኮ እኔ ይሄ ፍቅር የሚባለው እውር ነው። ስለዚህ ምን ለማለት ፈልጌ ነው ሴቶችዬ፣ ከእንደዚህ ትምህርት መውሰድ እንችላለን። ስለዚህ ራሳችንን እናስከብር በአጠቃላይ ማለት ነው። ከአስመሳይ ወንዶች እንራቅ፣ ራሳችንን እንጠብቅ ነው የምላችሁ። እና አቤል ልክ አላደረግም። ከመጀመሪያው ማርቲ አልሄደችበትም። አሁን ምሳሌ ማርቲን የምትሳደቡ ትኖራለ፣ ልክ እንደ ሄርሜላ የምትሳደቡ አላችሁ። እና አቤል ከማርቲ ሄደባት እንጂ አልሄደችበትም። ለማርቲን ግን
ማርቲም ያው ከቤተሰቦቿ ጋር ልታስተዋውቀው ነበረ ራሱ ነበረ አይታችኋን ከአብርሽ ሄርሜላ ሆኖ የሆነ ፕሮግራም አዘጋጅተው ነበር እንትን ሲሏት የነበረው እና ስለዚህ እሷ አልሄደችበትም። እሱ ነው ከሶሲ ጋር ስትጠይቀው ሶሲ ጋር ተለያይተናል ብሎ ድብን አድርጎ የዋሻቱ እና አብዛኛው ሴቶች የሚጎዱት የአብዛኛው ሴቶች የሚበላሸው ምንድን ነው? በአስመሳይ ወንዶች ነው። እንግዲህ የሆነ ፕሮግራም ላይ አይታችኋል አይደለ? ሰይፉ ጋር ይመስለኛል የቀረበች ልጅ አይታችኋል። እያፈቀረችው በምታፈቅረው ወንድ ማለት ነው ቤት ድረስ ተቀምጣ ከሰው ርቃ የነበረች ሴት ነበረች። እና አብዛኛው ወንዶች እንደዚህ ናቸው። የሴትን ልጅ ያበላሻሉ፣ ያስረግዛሉ፣ ደግሞ ሌላ ቦታ ይሄዳሉ፣ የእናንተን ህይወት ያበላሹና ቀጣይ ደግሞ ሌላ ህይወት። እንደዚህ ነው በቃ። እነዚህ እንኳን ለትዳር ለአዳርም አይሆንም። እና ስለዚህ እባካችሁ ሴቶች እባካችሁ እንደው ጊዜያችሁን ለማይሆናችሁ ለማያዋጣችሁ ወንድ ጊዜያችሁን አታባክኑ። ሌላው ደግሞ አንድ ወንድ ከዚህ በፊት ሌላ ህይወት ከጀመረ ሌላ ህይወት ጀምሮ ትዳር መስርቶ ምናምን ጀምሮ ከሆነ ከእንደ አይነት ወንድ መራቅ ነው ያለባቸው። ምክንያቱም ያቺ የመጀመሪያው ከዚህ በፊት አብራው የሆነችው ሴት ያቺ ሴት ትዳር አግብታ ማለቴ አግብታ ወልዳ ሌላ ሰው ጋር አግብታ ትዳር መስረታ ከሆነ ችግር የለውም። ነገር ግን ከሌላ ሰው ጋር ህይወት ካልጀመረች ከእንደዚህ አይነት ወንዶች ብትርቁ ደስ ይለኛል ነው የምለው። እና ማርቲ እንግዲህ ምንም ማድረግ አይቻልም። ያው እየተናገረ ባለፈውም ተናግሯን አሁንም ተናግሯን አቤልን አትመኙ፣ በቃ በአጠቃላይ አትመኑ። በቃ ሄርሜላን ብትሆኝ ጊዜሽን ባትፈጂ ደስ ይለናል። በቃ ራቁ ከእንደዚህ አይነት ወንዶች እና ስለዚህ አያዋጣችሁም፣ በአጠቃላይ ማለት ነው አያዋጣችሁም። እንደዚህ አይነት ለመጀመሪያ ፍቅራቸው ወይም ለመጀመሪያ ሚስታቸው ያልሆኑ ለእናንተ ይሆናሉ ብዬ አላስብም። እንግዲህ የዛሬው ይህንን ይመስላል። በቅንነት ደግሞ ቅመሞችዬ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። ካስመሳይ ወንድ ፈጣሪ ይጠብቀን እላለሁ። ባይ ባይ።